እንኳን በዚህኛው ዙር ድጋሚ ያገኘናችሁ ራሄል ሪትም ፐርፌክት ፒች ፐርፌክት በጣም ቆንጆ ኢቭን የምትዘፍኝበትን ኪ የመረጥሽው ራሱ አንቺን ዘና አድርጎ ሊያዘፍን የሚችል በቃ በደንብ ስፔስ የሚሰጥሽ ቦታ ነው። ይሄ በራሱ ትልቅ ነገር አለው። በዚህ ምክንያት አንዳንድ ነገሮች ሲበላሹም ስለምናይ ማለት ነው ቆንጆ ነው። ልክ እንደዛ ሆኖ ግን ደግሞ ምን አለው ያ የመረጥሽው በጣም የሚስማማሽ ቦታ ላይ ስለሆነ ያለው ማስዋብ ደግሞ ትንሽ ተጠበቅብሻል ማለት ነው። ምክንያቱም ሪላክስ ያደረገ ቦታ ነው ያለሽው እዛ ውስጥ ጌጦቹና ስለሌሎቹ ነገሮች የምትጨነቂ ቦታ ስላልሆነ ማለት ነው። ሁሉ ነገር አሪፍ ነው። ትንሽ ውበት መጨመር ብቻ። በተረፈ ግን በጣም ቆንጆ ነው። ሳሙኤል በጣም ቆንጆ አቀራረብ፣ ደስ የሚል አቀራረብ አልፎ አልፎ ካዳመጥኳቸው ለጆሮዬ ከደረሱ የኪ ልፍ የማድረግ ጨረፍ የማድረግ ነገሮች በስተቀር በጣም ቆንጆ። ግዛቸው የገባበትን ጉርጉሮን በጣም ወድጄዋለሁ። ራሱን ቃላቶቹን ራሱን አንስተህ ነው በዛኛው ነገር የገባው። በጣም አሪፍ ነው። ልክ አዝማቹ ላይ በባይቷር ጎጆን ሲጀመር ግን መጀመሪያ ስትነሳ ትንሽ ደንቀፍ ይላል ከዛኛው። ምክንያቱም በባዶ ሲገባ ሁሉ ጊዜ የሚጠበቅ ነገር ነው። እሱንም ጭምር ኢንቱ ኮንሲደሬሽን መክተት አለባችሁ ብዬ አስባለሁና እሱኛው ላይ ያለ ትልቁ ነገር ግን አሁን አልቋል ሰውነቴ ሲወጣ በቃ የዜማው ወርቁ ቦታ እሱን ነው የሳትከውና እሱን ቦታ በጣም ትልቁ ቦታው ስለሆነ እሱን ቦታ የማያስበል ከሆነ ከፊትም ሲጀምረው በኤነርጂ ነው ያለው። በጣም የሚደንቅ ኤነርጂ ነው። ግማሽ ብትወርደውም ብዬ አስባለሁ እኔ የበለጠ ያንን ቦታ ወደሚያስብልህ ነገር ይመጣል። ምክንያቱም በጥሩ ኤነርጂ ነው ያልከው እዛ ጋር እዛች ጋር ብቻ ነው እንትኑ ያለው። በቃ ወርቁ ቦታ ላይ ሁሉም ሰው ኤክስፔክት የሚያደርገው ቦታ ላይ ነው ሽሽትን ያደረከው ብለው ግን ያው ወደ ዜማውም አልሄድክም፣ ወደ ሌላ ነገር ነው ሄድከው። ግን በቃ እሷን ሸሸውና ያ ስገባም ኢነርጂው ስለነበረ ጉልበቱ ስላለ የሆነ ነገሩ እንደው ግማሽ ቢወርድ ብዬ የማስበው ነገር ነው ያንን እንድትል ያስችለ ነበረ። በተረፈ ግን የዘፈንክበት ኢነርጂ ቀለም በጣም አሪፍ ነው። ያው ማሳመር የሚባለው ጉዳይ ላይ በደንብ እሱኛው ላይ ማለት አለብን። ግን ለኔ ተስማምቶኛል። ዮሐንስ አስገራሚ ለምሳሌ ከዛኛው ቅኝት ወደዚህኛው ቅኝት ለመምጣት አንዳንድ ጊዜ በመሳሪያ ታጅበው ወደዛኛው መሄድ ይቀላል ያግዛልና በባዶ ድምጽ ነው የመጣው። ከዛኛው ወደዚህና እየሰራው ነው ሄድከው። ይሄ በራሱ ኮንፊደንስ በቃ በራስ ላይ ያለ መተማመንን የሚያሳይ ነገር ነው። ይሄ ብቻውን ዋጋ አለው። ስለዚህ ድንቅ አመጣጥ ነው ትልቁ ነገር። ዞሮ ዞሮ ስትገባ ሪስክ ወስደሃል፣ ምንም ጥያቄ የለውም። የመጀመሪያው ላይ ገና ውቢትን ልጀምር ስትል ሊስተው ነው ምናምን ነገር እስክል ድረስ የሆነች ነገር እንዲብለ ግን ወዲያውኑ ተመልሰልኛል። ግን የሚገርም ነው በቃ ከዛኛው ውስጥ የወሰድከው ነገር። ሌላው ከዚህ በፊትም የሆነ ዘፈን ሲዘፍን የሆነ ራፍ ጌጥ ነገር አውጥተህ ጀመረ ትተው አስተያየት ሰጥተናል። ቆንጆ ቀለም ነበር፣ አልፎ አልፎ ይመጣል ብለን በዛው አጓጓን ተብሎ ነበር። አሁን ትዝ ይላል የሆነ ቀን። አሁን ዛሬ በብዛት አግኝተናል እሱን። ይሄ ጌጥህ ነው በቃ። እንደሱ አይነት ጌጦችን እንደዛሬው በደንብ አድርገ ቦታቸው ሲበዙም ያው ልክ ስለማይመጡ እንደዛሬው መጣኔን ይዘው እነዚህ ነገሮች ዛሬ በደንብ ስላዩዋቸው የገቡ ነው መተዋል ማለት ነው። እነሱን ነገሮች በደንብ አምጣቸው። እቺ ራፍ ነገር የምትሆነው አይነት ከረር ያለችው አንድ ድምጽ በየማከሉ ያመጣው በጣም ቆንጆ ነው። የሚደንቅ በቃ ጌጠኛ አቀራረብ ነው ያመጣው። መጨረሻ አካባቢ ላይ ትንሽ ተቸኩል ነበረ። ማብቂያው ዜማ ላይ ቶሎ ነበር የምትገባው ምናምን ነገር ያው ሁሉ ነገር ጨርሼዋለሁ ብለሃል ማለት ነው። መሰናበቻው ስለሆነ ትንሽ ቸኩለህበታል እሱ ላይ። ከሱ ውጭ ግን የምርምር አቀራረብ። እሺ የረፍቱ ቆይታ በጣም ብዙ መነቃቃት እንደፈጠረ ነው የገባኝ። በጣም በምርጫ ተሻሽላችኋል። ክሪኤቲቭ የመሆን እድል ተገኝቷል። በጣም ጥሩ አቀራረቦች አራታችሁም ላይ አይቻለሁና ጥሩ ነበር ማለት ነው አይደል? የረፍት ጊዜው ጥሩ ነበር። አሰባችሁበት በደንብ ሙዚቃ አዳመጣችሁ አይደል ነው ወይስ ምንም? እኛ ጋር ለውጥ አይተናል፣ እናንተ ጋር ግን እሺ። ራሄል በጣም ጥሩ ነው። አሌክስ እንዳለው ነው ቆንጆ ምርጫ ነው። ትንሽ ሀዘን የሚቀላቅል ትንሽም ልብ የሚበረብር ሙዚቃ ነውና የኤክስፕሬሽን ነፃነት ብቻ ይፈልጋል። እንደ ማልቀስም የሚቃጣው ዘፈን እኮ ነው ዘፈኑ።
ሬኮርድ ለመደረግ ራሱ በጣም የተቸገረችበት ስራ ነው ይሄ ስራና እሷን ስሜት ማግኘት ብቻ ይቀረዋል። እና ያው ይሄ ቫውሊንግ ችግርሽ ኢ የምታረጊያቸው ነገሮችን በሙሉ ወደ ኢ የምታጥፊያቸው ነገሮች ውበት ይቀንሳሉ። ኢ አለ፣ ኤ አለ፣ አ አለ፣ ኦ አለ፣ ኡ አለ። በተለይ የሚመከሩትን ደግሞ ለእንደዚህ አይነት አዘፋፈን ከቮካሊስቶቹ ኔቸር አንጻር የሚመረጥ አማካይ ቫውሊንግ ይወሰዳል። በሱ ቢዘፈን ደግሞ እንዴት አይነት ቢዩቲፉል እንትን ይመጣዋልና ሁሉንም ወደዚህ ወደ ኢ ማጨራመቱ ልክ አይመጣምና እሱን ብቻ ማስተካከል ነው። ዛሬ ትንሽ ፊያቶም ሻል ብለሻል። በጣም ጥሩ ስሜት ተሰምቶኛል። ሳሙኤል ቆንጆ ምርጫ ነው። በጣም ጥሩ ምርጫ፣ ጥሩ ማጨዋወት። አሌክስ ያለህ አለፍ እያልክ ትንሽ ከኪ ወጣ ብለህ የምትመለሳቸው ነገሮች አሉ። ለክፉ አይሰጡም፣ ግን እሱም ቢሆን መኖር የለበትም። ከድሮ በጣም ይሻላል። ብዙ ነገር ቀንሰሃል። ደሞ አንቺ ወዬ ሲሆን የበለጠ አጋልጦ የሚሰጥ ነገር ስላለው ማረፊያዎቹ በተለይ ጥንቃቄ ይፈልጋሉና እሱን ማድረግ በጣም ጥሩ ነው። ግን አይቸው ማላቀውና ዛሬ የተጋነነብኝ ነገር ማይክ ፖዚሽን ላይ ያንተ ፊትና ማይኩ እንደ ዋሽንት ወደዚህና ወደዚህ የሚዞረው ነገር አለ። አንተ ወደዚህ ነህ፣ ማይኩ ወደዚህ ነው አለ። የሆነ ቦታ ማይቻለው እንደዚህ አይነት አንዱን ድምጻዊ ኮፒ ያረጋችሁት ይመስለኛል። ለሱ ያምርበታል፣ ለእናንተ ግን አያምርባችሁም። ዋሽንት ያዝክ ነው የሚመስለውና እሱ ማውዝ ፖዚሽን ላይ በጣም ችግር ይፈጥራል። በደንብ ይኸው ቪዲዮውን እንዲዙም አርገህ ይኸው በጣም ከባድ ከዛሬው እንትን ካላልከው ሰዎች እሱን ይዘው ስራዬ ብለው ስራ ያረጉብሃል፣ የትችት ስራ ያረጉብሃልና ቢዩቲም አንድ ነገር ነው እንትን ላይ እሺ፣ ፐርፎርማንስ ላይ ምክንያታዊ ሆነ ቢበላሽም ችግር የለውም። ግን እየተቻለ ለምን እሱም ባታረገው ጥሩ ይመስለኛል። ግዛቸው በጣም ጥሩ ክሪኤቲቭ ነገሮች ጨማምራ ይዘህ ነው የመጣው። ወድጄዋለሁ። ከመውደድም በላይ ደግሞ ለሙዚቀኞቹም ትንሽ የኤክስፕሬሽን ነፃነት ስለሰጣቸው ሪአሬንጅ የማድረግ ሙከራም አብረው አድርገውበታል። ሪአሬንጅመንቱንም ወድጄዋለሁ። በተለይ ሆርን ቮይሲንግ በጣም ጥሩ አይደለም የሰማነው ኢዩኤል፣ በጣም ቆንጆ ሆርን ቮይሲንግ ሰምቻለሁና ጥሩ እንትን መጥቷል። ቆንጆ ነው። ቴምፖ በጣም መቀነሱ ግን እጎዳው በጣም። አንዳንድ ጊዜ ከቴምፖ ጋር የታሰሩ ኤክስፕሬሽንስ አሉ። እንደውም የስቱዲዮ ፕሮዳክሽን ላይ ከቴምፖ ትንሽ ከተነካ በኋላ ሲሰብ ሪፐርፎርም ሲደረግ በቃ ስሜቱን እናጠዋለን። እና ደግሞ የሚደጋግም ቃል አለው፣ አክሰንት አለው። እዛ ቦታ ላይ ያ ቴምፖ በጣም ማተር ያደርጋል። ሬኮርዲንጉ የተሰራበት ቴምፖ ማለት ነው። ሶ ከሱ እናንተ ክሪኤቲቭ ለመሆን ብላችሁ ተራቃችሁ በአንተ ምርጫ እንደተደረገ ይታወቃል። ግን ታይሚንግም ሲያሳስትህ ነበር። በጣም ሌንት በሆነ ቁጥር ላንተ ደግሞ የበለጠ ያስቸግራል አይደለም? ስለዚህ እንደሱ አላስቸገረም። አንተ ራሱ መቁጠር አልተቸገርክም፣ ድንብርብር አላረገህም። እሱን ብታስተካክለው በጣም ጥሩ ነው። ናዛል ቮይስ ዛሬ ሰማሁ፣ በጣም ደንቆኛል። ያንተን ደግሞ ማደንቅልህ በጣም ናቹራል የሆነ ቆንጆዬ ጉሮሮ ቮይስ፣ እንደውም በጣም ዲያፍራማቲክ ቮይስ ስላለ ነው። ናዛል ቮይስ እንደው ስራዬ ተብሎ ካልሆነ በስተቀረ አይመከርም። በጣም ያበላሽብሃል እና ሆን ብለህ ሰምተህ አስተካክለው ይሄን ችግር ስለሆነ። ሌላው ማይክ በጣም እንዲህ ስታርቀው ወደታች በተለይ እንዲህ ጥሩ አይደለም። እንደው እንዲህ ይሻላል። እንደው እንዲህ ሲርቅ ድምጽህ ነው ትንሽ ቮሊዩሙ ራቅ የሚለው እንጂ አይስተውም። እንዲህ ግን ይስተዋል። ድምጽ ወደዚህ ማይክ ወደዚህ። ሬኮርዲንግ ቢሆን ውጪ አይቀዳም ማለት ነው። ገብቷል? ስለዚህ በፍጹም አይመከርም። ማይክም ስካራክም እንደዚህ ነው የምታረቀው እና እሱ ቢስተካከል በጣም ጥሩ ነው። ዮሐንስ በጣም አንደኛው እንደውም በተለይ አጓጓኸኝና ዳዊት ሰንበታ በጣም የሚገርም ትዝታ ነው። ይሄ ትዝታ መቼም ብዙ ሰው ይወደዋል። ስለዚህ ትዝታ ብዙ ትንሽ ገፋ ብታረገው ሎወር ሬጂስተር ዜማ አለው። አቤት እሱ ጋር ብትደርስ ያን ቤዝ ድምጽ ብንሰማው እና ነገሩ ፈርታት ነው የተውካት። ገብቶኛል። በብልጠት ነው እንትን ያልከው። ሌላ ያወደድኩልህን ጥበብ ልንገርህ እዚህ ላይ ከትዝታ ወደ አምባሰል ሺፍት ለማድረግ መሀል ላይ ትራንዚሽን ሰራ። አቤት ትራንዚሽኑ በጣም ሃይ አርት ነው ዛሬ የሰራው። አውቀኸው ይሁን
ሳታውቀው ይሁን አላቅም ምክንያታዊ የሆነ ከሰራው መቼም የመጨረሻ ኃይለኛ ነው ግን ይቺን ትራንዚሽን ማን ነው የሰራት ዳያቶኒክ ቶኖች አሉት ማን ነው የሰራልህ ትራንዚሽኑ ባቢስሪ ጓደኛህ ነው እሺ አዎ ትንሽ ቶኖቿን እርግጠኛ መሆን ይጠይቃል ግን በጣም በደንብ ራስን የሚፈትን ነው ቆንጆ ትራንዚሽን ነች ከሱ ወደ አምባሰሉ ሺፍት ሲያደርግ በጣም አሪፍ ስሜት ነው የፈጠርክልን ቆንጆ ነው በጣም ይቺ ኢፌክት የተሞላቸው አዘፋፈንህ በጣም ወድጃታለሁ ያቺ አጓጉታን የነበረችው ድምጽ ዛሬ አምጥታታል ሳክስፎኑም ካንተ ጋር አብሮ ፍሩል ሲሰራ ነበር ፍሩል የሚባል ቴክኒክ ታውቃላችሁ በምላስ ታንጊንግ የሚመጣ ድምጽ ይሰራልና ፍሩል ሁለታችሁም አብራችሁ ፍሩል ስትሰሩ ነበር በጣም ጥሩ ስሜት ፈጥረልኛል በጣም ቆንጆ ነበር የዛሬው አጫዋወት ለማለት ነው እሺ ዮሐንስ ልጀምር እንዴት ነበር ረፍት ቆንጆ ነበር አይደል አው ያስታውቃል ጥሩ ነው የተዘጋጃችሁት ከዮሐንስ በጣም በቃ ሁሉን ነገር ነው ወደድኩት አሁን ብዙ ነገር ያወራንም ነበርና በጣም ደስ ብሎኛል ስፔሻሊ ትራንዚሽኑ የሚገርም ነው በቃ ይሄ ነው የሚፈልገው ድንቅ ፐርፎርማንስ ነው ከና ሐሳቡ ነው ወደድኩት እንዳልኩ ትንሽ ቅር ያለኝ የነበረው ለወሩ ላይ እኔም ጠብቄ ነበር እንዴት ሊያረጋው ነው የሚል ነገርና የትዝታውን ማለት ነው ይዳይ ሰንበታን ግን ቆንጆ ነው ግዛቸው ቀደም ያለህ በሙሉ እንዳለ ሆኖ አንዳንድ ጊዜ ቴምፖ ከዘፈኑ ጋር የተሰፋ ይሆንና ስትቀንሰው አንተ እንደም ሙዚቃው ዝም በሚል ሰዓት አንተ የዋናው ቴምፖ ላይ ትሄድ ነበር ረስተው ማለት ነው እና ከዛ ልክ ሙዚቃው ደግሞ ሲገባ ተመለስ ነበር እንደዚህ አይነት ጥንቃቄዎች ያስፈልጋል ተጎትቶ የሆነ የድሮ ቴፕ መስሎ ነበር ሲጎተት ይሄ ካሴት የሚባል አይደል አልማዙ ሲጎተት እንደዛ ነው ግን ከእንደዛ እዛው ላይ ምንድነው አንተ እንትን ማረግን አደንቃለሁ እዛው ቴምፖ ላይ ሆኖ ቴምፖን ሃንድል ማረግን አደንቃለሁ እንደውም እንደዚህ አይነት ጥንቃቄዎች ያስፈልጋሉ እሺ ሳሙኤል ጋይቶ ቆንጆ ነው በጣም አሪፍ ፐርፎርማንስ ነው በጣም ጥንቃቄ አሁንም ፊች ነበረ ብዙ የተቀዳውን በደም ያው ራይል ትሬሳ ቆንጆ ፐርፎርማንስ ምንም ማስተያየት የለኝም ውበት ላይ ስሪሺ አሁንም ውበት